የሚበድልሽ ሰው አለ ወይ? በህይወትሽ ተበድለሻል ወይ? አለዩ በዛኔው ሰውየው ነው እውነት እንደነገር ከተባለ ከሰውየው ቀጥሎ ደግሞ አለለዋ ደግሞ ቬሮኒካናት ብዬ ይሄ ፎቶ አለጥፍም ማንሳ እዩ ላንሳ ነገ እንዳትጣላ እዩ ለራፍ አሳያለሁ። የቬሮኒካን አዳነን ድራማህን ቀጥ አድርጋ አቁም። አጀንዳ ፈጥራ ከዛ በካብሪዮ በኩል እንደዚህ በመስኮት በኩል ወጣሽና ማንስ አብይ አህመድ ማንስ ሰራ እጅግ የምንወዳት እጅግ የምናደንቃት በጣም ብዙ አፍቃሪዎች ያሏት ተወዳጁ አርቲስት በአፍሪካ መድረክ ደግሞ በተደጋጋሚ ጊዜ አሁን እያኮራችን የምትገኘው አርቲስታችን ቬሮኒካ አዳነ የሰው ባል ቀምታለች እየተባለ ነው። ግማሹ ሰው ደግሞ ምን እያለ ነው? ሞዳጅ ቤተሰቦች ውሸተው ድራማ ፈጥረው እንትን እያሉ ነው ያሉት እየተባለ ስለሆነ ምንድነው ያለው ነገር ምንድነው እየተካሄደ ያለው የሚለውን ነገር አብረን እናያለን ማለት ነው። ሞዳጅ ቤተሰቦች ራሽሱም አርቲስት ሙሉ ዓለም ነው ተቀማ የተባለው። በሌላ በኩል ደግሞ ትናንትና ሄለን ሳይኮሎጂ ከባድ የሆነ መረጃ አምጥቻለሁ ተብሎ ድብልቅልቁ ወጥቶ ነበረ። ምላሽ ከሰጠች ዲፌንድ የምታደርጊ ከሆነ ለቅብሻለሁኝ ቪዲዮአችሁን የራቁታችሁን ብላ ነበረ። ናዮ ምላሽ ሰጥታለች። ምን ብላ መለሰች ግን የሚለውን አብረን እናያለን። እንዲሁም አዶናይ በጣም ትልቅ አቀባበል ተደርጎለታል በዩናይትድ ስቴትስ ኦፍ አሜሪካ። እንዴት ነበር የሚለውንም አብረን እናያለን ማለት ነው። ወዳጅ ቤተሰቦች ሰብስክራይብ ያላረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አሁኑኑ ሳትረሱ ላይክ እና ሼር ያረጋችሁ ጀምሩ። ቪዲዮዎቹን እናያለን። እናንተም ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እኔም ሐሳቤን ተመልሼ የምሰጥ ይሆናል ማለት ነው። ወደ ቪዲዮዎቹ እንግባ። ስለ ቬሮኒካ ያየሁትን ማረጋገጫ ያገኘሁትን ነገር መግለጽ ይቻላል። እሷን ንጹህ አድርጎ የቀድሞ ሚስቱን እናትን መናገር ልክ ነው ብዬ አላስብም። የመጀመሪያ ሚስቱ ናት፣ 6 ዓመት 7 ዓመት ሆኗታል። ከዛ ቀጣይ ሶኒታ ናት። ከዛ በኋላ አሁን በቅርብ የጀመረው ደግሞ ከዚች ጋር ነው። አለዩ በዛኔው ሰውየው ነው እውነት እንደነገር ከተባለ ከሰውየው ቀጥሎ ደግሞ አለለዋ ደግሞ ቬሮኒካ ናት ብዬ ነው የማስበው። ገና ሴት ናት። አሁን ይቡላላ እሷ ጋር የደረሰባትን ነገር በራሷ ሶሊያና ላይ ምን ደረሰ በግልጽ ብትነግረን ሰው ምን ሊረዳ ያለው ነገር ተበደልኩኝ እንደዚህ ሆንኩኝ ምናምን ነገር ከምለው የበለጠ ከማውራው የበለጠ አርቲስት ሙሉ ይችላሉ ማለት ለራሳቸው ቴክ ኬር እንዲያደርጉ ገባክ። እኔን ኦልሬዲ እዚህ ጋር ጎርቶኝ ያለፈ ነገር አለ ገባክ። ቢጎዳኝም ግን በቃ ላይፍ ማስቀጠል አለብኝ ምናምን እንደዚህ ሆንኩኝ እንዲሆንኩኝ ብዬ ሶሻል ሚዲያ ላይ ማውራት አይጠበቅብኝም። ነገር ግን ላይክ ጎዳኝ ብዬ ባልተናገርኩት ነገር ምናምን ነገር በውስጥ እኔ ላይ ደግሞ እያደረጉ ስላሉት ነገር የሆነ ሰው አየ በውስጥ ጻፈልኝ ራስሽን ጠብቂ ምናምን ነገር ብሏል። የዛቱባት ነው በጣም ያ ነገር ስለነካኝ ፖስት አደረኩትኝ። ያ ደግሞ ፖስት ያደረኩት ነገር ደግሞ በዛ አካባቢ በሙያው ያሉት ሰዎችም ብዙ ሰዎችም ሁሉን ነገር ያውቃሉ። አንድ ሰው ብትጠይቅ የሚያውቁት ነገር ነው። ግን ማንም ወጥቶ እንደዚህ ብሎ ማውራት የማይፈልገው ነገር የሚታወቅ ነገር ነው። እናንተ የምታውቁት ነገር ነው። ግን እኔ ምን አስፈላጊ ነው እንደዚህ ተበደልኩኝ እንደዚህ ሆንኩ እንደዚህ ተደረግኩኝ ብዬ ማውራቱ ምንድነው ጥቅሙ? ጥቅም የለውም። ግን አሁን አንቺ ተጎድተሽም ዛቻም እየመጣብሽ ነው ያለው። ተጎድተሽ ልጅሽን ብቻሽን እያሳደግሽ እዚች ጋር ከታች ስለ ዘር ከዘር ጋር ምንም አያገናኘውም። ሁላችንም ምንም አይመለከተኝም። እንጨት ጭንቅላት ያላቸውና ማሰብ የማይችሉ መሀይም ናቸው እነሱ። ወደ ዘር የሚወስዱት የማይገናኝ ነገር ነው። እንግዲያውስ ቪዲዮን አይተነዋል። አንሳ በጭራሽ ይሄን ፎቶ አለጥፍም አንሳ እዩ ላንሳ ነገ እንዳትጣላ እዩ ለራፍ እሺ ቆይ እንትን አላልክ አንሳ እሺ ሁለቱም አረጋሪ ተቀለፈ አስቀምጠው እንዳታነሳ አስቀምጠው እሱ ይሁን። ለምን ጅቦ ራሱ መታረቀር መከራዋን ካላሳየኋት እኔ አይደለሁ። እቺ ማለሌ ስራ የፈቱ ወንዶችን በገንዘብ የምታማልክ ባለጌ እቺ ብሎ ዶክተር እሱን ተው። ቆይ ድራማውን ለምን እንደፈጠረችውና ለምን እንደፈለገችው እኔ አውቃለሁ። ቬሮኒካም ባለጌ ናት። ይኸውልህ ቬሮኒካም የሰው ባል ጋር መሄድ የለባትም። አለሌ ናት እሷ። አስር የጠራት እዩ። አዎ የምሬ ነው። እኔ ተሰምቶኛል። ዋናው ሰውዬው ስማ ባለትዳር ስማ ቫይብሬተር አሁን እኮ ጆከር እና አንተ ማለት ነው ቬሮኒካ ባል ሚስት እንዳለው አውቃ ሚስቱ ነፍሰ ጡር እንደሆነች አውቃ ነው በመሀል እኮ ተፋተው ሊሆን ይችላል። ስለዚህ ገብታ ትንገረን ነው። ከእሷ ጋር ከተለያየ ከስንት ጊዜ በኋላ ነው ቬሮኒካን ያገኘው። ደግሞ በርዝዴይ ስታከብርለት ምናምን ነገር ነው። በርዝዴቱን እስኪ ላሳያችሁ ጋይሶች። ሃፒ በርዝዴይ ቱ ዩ የቸገረ ነገር እኮ ነው የገጠመን ጋይሶች። ያው ልደት እያከበረችለት ነው። እሷም ከአርቲስቶቹ መካከል በጣም የምንወዳት የምንኮራባት እህታችን ናት። እንግዲህ በአፍሪካ ላይ ሀገራችን ያስተዋወቀች ብዙ ሽልማቶችን የወሰደች ናት። ጉቺ የምትለው እንስማ እስኪ።
እስከምትገባባቸው ሬስቶራንቶች ጭምር እኔ አውቃለሁ። ይሄንን ቃል ለምገባልክ ታነሳለህ ከቬሮኒካ ላይ አታነሳም? አብረን እናያለን። አያጅቦን ነው ጋይስ። ዩናይትድ አረብ ኤምሬት ቁጭ ብለህ ተደብቀክ አንተ ድራማ አትሰራም። እኔ ቃል ገባሁልክ። አጭር መልእክት ላስተላልፍ ነው። እሺ መጣሁት። ይሄ የመጨረሻ ማስጠንቀቂያ ነው። አያጅቦ እያልክ ህዝብ አታጨራርስም። አንተ በስነ ስርዓት ወይ እንደኛ በፊት ለፊት በቪዲዮ ትወጣለህ ወይ ደግሞ ድራማህን ታቆማለህ። ተደብቀ መቆየት ከፈለክ ድራማህን አቁም። ይሄ ህግ ያለበት ሀገር ነው። ህግ ባለበት ሀገር ቁጭ ብለክ ተደብቀክ የማንንም ሰው ስም እየተነሳክ ያልሆነ ላይሰንስ አትለጥፍም። እመነኛ አትለጥፍም። አያጅቦ አጅማን ነው አይደል ያለህ? ሌትስ ሲ አንተ በስነ ስርዓት ህግ ያስቆምካል። እቺ ተደብቀክ የምትሆናትን ነገር በደንብ ብዙ ሰው ያውቃል። እዚህ ሀገር ላይ ታውቃለህ፣ ብዙ ሰው ያውቃል። እስከ መኪና ታርጋ እኔ ያውቃል። የከዚህ በፊቱን ያለፍኩክ በማን እንደሆነ ታውቃለህ? በሰው ነው ያለፍኩክ። ሰው መሀል ላይ ስለገባን ያቆምኩልክ። አሁን ላንተ ብሎ የሚመጣውን ሰው ጭምር አብሬ ነው አሳያለሁ። የቬሮኒካን አዳነን ድራማህን ቀጥ አድርጋ አቁም። አጀንዳ ፍጥራት የመጣው ቬሮኒካ ላይ ኢትስ ቢኮዝ ለኔ ጊፍት ስለሰጠች ነው። እና አዩዬ ሰላም ነሽ ወይ? አለሁልሽ የኔ እናት። ሁሉ ሰላም ነው ወይ? ሁሉ ሰላም የኔ እናት። እንዴት ነሽ አንቺ? አለው እያወራን ነበር ስላንቺና መጠየቅ እችላለሁ አንዳንድ ጥያቄዎች ግላዊ ያልሆኑ በአደባባይ የተነገሩ አንቺ በጣም እንደምትበደይ ድምጹኝላት መልስ ማለት ጻፉና ለሄለን የሚበድልሽ ሰው አለ ወይ? በህይወት ሳይኮሎጂ ምላሽ ተበድለሻል ወይ ምትለውን እንስማ። ስታይ ምን ይመስልሻል? እንዲህ ዝም ብለሽ ስታይ አነጥንጠሻል፣ አምሮብሻል። ምን ተረዳሽ አንቺ? እኔ ሳልናገር ፊቴ ምን ይናገራል? አይ ቆንጅዬ ነሽ ግን ያይሽ ቀነኒም ደግሞ ቆንጆና ነው የምናውቃትና ፎቶዎቿ ግን ሲወጡ ሌላ ላይፍ አለ እንደነበራት አይተናልና በአደባባይ ቆንጆ ሆኑና ቪክቲሞች በውስጥ ግን ይደብቃሉ። የቀነኒ ስቶሪ ሁላችንም ያስተማረን ታሪክ አላትና we just want to make sure አንቺ ኦኬ መሆንሽ። ደህና ነኝ በደንብ የኔ እናት። እናወራለን በደንብ በቃ ስልክ ልክልሻለሁ። እኛ ይወዱሻል፣ ፋኖችሽ ሴቶች ይወዱሻል፣ እዚህ ያከብሩሻል። አንቺ በጣም ነው የምወዳቸው፣ በጣም ነው የማከብራቸው እና ደስተኛ ነሽ። የሚወራው ነገር ምናምን ውሸት ነው የምትይኝ? እሺ የኔ ማለት ውሸት ነው ብላለሽ ማለት ነው። ግን በቃ የተሳሳተ መረጃ ነው የላኩላት። እሺ እንጂ እኔ በጣም ማከብራት ምናምን በቃ በጣም ማከብራት ሰው መጥፎ ነገር ልኮላት ነው የኔ ነገር አይደለም። ገባችሁ? በቃ የተሳሳተ ነገር ነግሯት እኔ በራሴ ሙሉ አምናለሁ፣ አውቀዋለሁ ማረጋን ነገር። ገባችሁ? እኔና ለሊቴ ነጋቴ ምሽቴ ያው እንግዲህ እንደምታዩት እየወሰደ እየሳማት ነው። ወደ ቀጣዩ ወደ አዶናይ ከመሄዳችን በፊት እዚች ጋር አንድ ነገር ልናገር። ትናንትና ባቀረብኩት ቪዲዮ መሰረት ሄለን ምን ብላታለች? መተሽ ዲፌንድ የምታደርጊ ከሆነ መተሽ የምትከራከሪለት ከሆነ ማሳባሪ የምትሰጥሽ ከሆነ ቀጥታ ቪዲዮአችሁ ነው ቴሌግራም ላይ የምለቅልሽ ብላት ነበረ እና ያንን አስመልክቶ ግማሹ ሰው ናዮ መታ ያው ተናገረች። የምትለቀው ነገር ቢኖራት ትለቀው ነበረ እያለ ሰው እየተናገረ ይገኛል ማለት ሐሳቡን እየሰጠ ይገኛል። በሌላ በኩል ደግሞ ምን እየተባለ ይገኛል? እንግዲህ ናዮ ስትናገር እንደነበረው ለሰስ ብላ ሄሉን ቀስ አድርጋ በፍቅር ለኔ ብላ ነው ምናምን አይነት ነገር ብላ እንደዛ የተሳሳተ መረጃ ነው የሰጧት እንጂ ውሸት ነው ነው ያለችው። እሷም እንዳትቆጣ ነገሩንም ለማስተባበልም አላስተባበለችም እንዳትባል አይነት ነገር ነው እንጂ የተፈጠረው ነገር ሄለን የተናገረችው እውነት ነው የሚልም ወገን አለ። ብቻ ምላሿን ሰጥታለች ይመስላል። እናንተ ምን ትላላችሁ? ለሰሳ አድርጋ እንዳትለቅባት ነው ምላሽ የሰጠችው ወይንስ ውሸት ነው ጭራሽ ምንም የሌለ ነገር ነው ሄለን ያወራችሁ ብላችሁ ነው የምታስቡት? ሐሳባችሁን አስቀምጡ። ሊሞዳችሁ ወደ ቀጣይ ጉዳይ እንግባ። ወደ አዶናይ አሁን ራሱ እንዴት የሱ ቪዲዮ እያየ እንዴት ሰላም ታድረው ነው? Thank you. Yeah. Let's go. Oh, sorry. No worries. አይታይም በደምብ አትሊስት ከሌላ ቦታ ችግር የለም። Thank you so much. Thank you. በዚህ በኩል አለ ወይ? እሺ አንዴ ልነሳና መጣሁ። እሺ አቀባበሉን እንግዲህ የምታዩትን ይመስላል። ኤርፖርት ጀምሮ ሃይ ለነሽ ናት ለናነሽ ሃይ ዶን በዛ boom. All right, let's go. This one. ማይክ አሪፍ ነው አይደለ? አቤት
የተገኘውን ህዝብ ተመልከቱ። እንግዲህ የተገኘውን ህዝብ እንደምታዩት ይሄ ሁሉ ፍቅር ተሰጥቶታል ማለት ነው ጋይሶች። ይሄ ሁሉ ፍቅር ተሰጥቶታል ማለት ነው። ወዳችሁ ቤተሰቦች እንግዲህ የአምባሳደር አይነት የአገር መሪ አይነት ዲፕሎማት አይነት አቀባበል ነው እየተደረገለት ያለው። ክቡራንና ክቡራት ይሄን የመሰለ አቀባበል ነው። ባህል ልብሳቸውን ለብሰው ምን ብለው ሽክ ብለው አንድ ቀን ትመጣለች። በዚህ መኪና በሾፌር አድርገን እንሄዳለን። ሆን ሆናለች እንግዲህ ሻንጣው ወደ ኋላ አድርጋ በጣም ነው የሚያምረው። አቤት መታደል፣ አቤት መታደል፣ አቤት መታደል። የምወዳችሁ ቤተሰቦች ኧረ ፈጣሪኛንም አንዳንዴ አየት አድርገን ተው የሆነች ነገር ይሄን አይታ ጂጂኪያ ያለችውን ነገር አሳያችኋለሁ። የምወዳችሁ ቤተሰቦች ጉዴ ፈላባት። ብላክ ላይን ኤክስኪዩቲቭ ይህ መኪና ደግሞ ወጣ። ደግሞ ልክ ኃይሌ ገብረስላሴ ዋንጫ ከኦሎምፒክ ይዞልን የመጣ ይመስል በካብሬው በኩል ከላይ ሆኖ ወጣና አሜሪካን ሀገር አመሻ ሁሉም ስራ ነው እንዲህ ልትል ነው። እኔ እኮ በጣም የሚያስቀኝ ልጅ እኮ አይስ ግን ደግሞ እኮ እንትን መኮነኮ ነው በቃ ወጣሽ። ከዛ በካብሬው በኩል እንደዚህ በመስኮት በኩል ወጣሽና ማንን አብይ አህመድ ማንን ስራ ምስል ነው ሁሉም መኪና ውስጥ ገብቷል። ዝም ብለህ እየተነዳ መሄድ ነው እንጂ እናንተ እንዲሁም ሜዳን በቃ ምኞቱ በሙሉ ሩጥ በቃ ሩጥና ኃይሌ ገብረስላሴ ጋር ሩጥና የሆነች መጨረሻ ሞት ተብሎ እናሰጣል። የዛሬ ሜዳሊያውን ይዘህ ስትመጣ መስቀል አደባባይ ሁሉም ከሮጠ ታዲያ ማን ያያል? ማን ሩጫውን ያያል? እሱ መሮጥ አለበት እንዴ? አይፎስፒስ ያረጋይታል። ምኞቱ ጥሩ ነው ጥሩ ነው። እኔ ተማትደርስ ማንተ ቆሎ አንቺ ራሱ ታዝናኛ